ቀደም ሲል በተከታታይ ስናደርሳችሁ የቆየነው የሳምንቱን የሀገር ውስጥ የትኩረት ርዕሰ ጉዳዮቻችንን ነበር። አሁን ከሀገር ውስጥ ጉዳዮች ወጣ ብለን የሳምንቱ በዓለም አቀፍ ደረጃ መነጋገሪያ የሆነውን ጉዳይ ወደ ዳሰስንበት ጥንቅራችን ነው የምናልፈው። ባሳለፍነው ሳምንት ዳግም ያገረሸው የአሜሪካና የኢራን ጦርነት ተባብሶ የቀጠለ ሲሆን ሰብአዊና ቁሳዊ ጉዳት መድረሱም ነው የተገለጸው። በሌላ በኩል ከ4 ወራት በፊት ሕይወታቸው ያለፈው የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ስርዓተ ቀብር የተፈጸመውም በዚሁ ባሳለፍነው ሳምንት ነበረ። አሜሪካ አብርሃም ሊንከን የተሰኘውን ግዙፍ የጦር መርከቧን ዳግም ወደ ኢራን አቅራቢያ ልታስጠጋ የነበረ ቢሆንም አሸማጊያዎች መሀል መግባታቸውን ተከትሎም ለጊዜው መርከቧ ባለችበት መርጋቷ ተነግሯል። ዘነበ ኃይሉ በዚሁ ያንቀላፋ ዳግም በሚነሳው የኢራን ጦርነት ዙሪያ ያሰናዳው ትንታኔ ያለው ተከታተለን እንመለሳለን። የዋይት ሃውሱ አለቃ ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ለኔቶ ጉባኤ ከኳታር በስጦታ ባገኙትና ማሻሻያ በተደረገበት በአዲሱ ኤርፎርስ ዋን ፕሬዝዳንታዊ አውሮፕላናቸው በረው ቱርክ ተገኝተው ነበር። ከኢራን በቅርብ ርቀት ላይ በምትገኘው በቱርክ ሆነውም ሀገራቸው በቴህራን ላይ ወታደራዊ ጥቃት እንድትጀምር ባዘዙት መሰረት ለሁለት ተከታታይ ቀናት ኢራን የበረታ የሚሳኤል ውርጅብኝ ወረደባት። በዚያው በኔቶ ጉባኤ ላይ ሆነውም ለጋዜጠኞች በሰጡት ጋዜጣዊ መግለጫ በኢራን ጉዳይ እጅግ መንገሽገሻቸውን ፍንትው አድርጎ ያሳየ ንግግር ነበር ያደረጉት። እኔ እንደማስበው ከኢራን ጋር የተደረሰው ስምምነት እዚህ ጋር ተቋጭቷል። እኔ ከነሱ ጋር መነጋገር ሰልችቶኛል። እነሱ አይረቡም፣ በቃ ታማሚዎች ናቸው፣ አጭበርባሪዎችና ነውጠኞችም ጭምር። እኔ እንደሚገባኝ ከኢራናውያን ጋር መደራደር ማለት ዝም ብሎ ጊዜን ማቃጠል ነው። እጅግ ሲበዛ ውሸታም ናቸው። እኔ አላቅም፣ የሆነ ችግር ግን አለባቸው። እኔ እንደሚገባኝ የመግባቢያ ስምምነቱ አክትሞለታል። ለምሳሌ ከነሱ ጋር ብደራደር በቃ ተስማምተን እንለያያለን፣ ሁሉም ይስማማል። እነሱ ግን ከኛ ጋር ይነጋገሩና ውጭ ወጥተን ምንም ነገር አላወራንም ይላሉ። በዚህ በሁለት ቀናቱ የአሜሪካ ጥቃትም በትንሹ 14 ሰዎች መገደላቸውንና 78 የሚሆኑት ደግሞ መቁሰላቸውን የኢራን ጤና ሚኒስቴር አሳውቋል። የአሜሪካ ማዕከላዊ ዕዝ ደግሞ በሁለት ቀናት ውስጥ ከ170 በላይ የኢራን ኢላማዎች ላይ ጥቃት ማድረሱን አሳውቆ እርምጃውን የወሰደውም በወታደራዊ መሰረተ ልማቶች ላይ መሆኑን ነው የሚገልጸው። ሆኖም አሜሪካ በ5 የኢራን ግዛቶች ላይ ባነጣጠረው የሰሞኑ ጥቃቷ ከወታደራዊ መሰረተ ልማቶች ባለፈ የሲቪሎችን መሰረተ ልማቶችም ማጥቃቷ ተጠቅሷል። የባቡር መስመሮችና ድልድዮች ሁሉ የጥቃት ኢላማ መሆናቸውም ተነግሯል። ኢራን በተራዋ ለዚህ የአሜሪካ መጠነ ሰፊ ጥቃት የበቀል እርምጃዋን በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤልና የድሮን ጥቃት ፈጽማለች። የኢራን የበቀል በትርን ካስተናገዱ ሀገራት መካከል ዮርዳኖስ፣ ኩዌት፣ ኳታርና ባህሬን ይጠቀሳሉ። ሆኖም ሀገራቱ እስካሁን ስለደረሰባቸው ጉዳት በዝርዝር የገለጹት ነገር የለም ተብሏል። የሆነ ሆኖ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለዚህ ግጭት ማገርሸት ኢራንና ባለስልጣናቷ ብቻ ተጠያቂ መሆናቸውን ያመላከተ ንግግር ነበር ያደረጉት። በኢራን ስርዓት ውስጥ ከአሜሪካ ጋር ያለንን ግንኙነት መቀየር እንፈልጋለን የሚሉ አካላት አሉ። ነገሮችን መቀየር እንፈልጋለን አሉ። ከዚያም ፕሬዝዳንታችን እንደዚህ ከሆነ እሺ አሉ። በጠረጴዛ ዙሪያ ተቀምጠን እንደራደር አሉ። እነዚህ ጤነኛ አካላት ናቸው። ከበፊቶቹ የኢራን መጥፎ ባለስልጣናት የተሻለ ነገር ይሰራሉ በሚል ተስፋ በድርድሩ የተስማማነው ደግሞ ይህ ነበር። እኛ በኢራን ላይ የጣልነውን ክልከላ ለማንሳትና ኢራኖች ደግሞ በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ የሚፈጽሙትን ጥቃት ለማቆም። ይህንን ስምምነት አሻፈረኝ ብለው ዳግም ጥቃት ከከፈቱ ግን ከምንጊዜውም በላይ የከፋ ጥቃት እንደምንፈጽምባቸው ያውቁታል። ይህ ነበር ስምምነቱ። በስምምነቱ መሰረትም በመርከቦች ላይ ጥቃት እንደማይፈጽሙ በተስማሙበት መሰረት ለአንድ ሳምንት ያክል ጸባይኛ ከመሰሉ በኋላ ግን ዳግም በመርከቦች ላይ ጥቃት መክፈት ጀመሩ። ሁለቱን ሀገራት ሲያሸማግሉ የነበሩት እንደ ኳታርና ፓኪስታን ያሉ ሀገራት ጣልቃ መግባታቸውን ተከትሎ የሁለቱ ሀገራት ግጭት ለጊዜው ቢቀዛቀዝም በማናቸውም ጊዜ ዳግም ሊቀጣጠል እንደሚችል ስጋት መኖሩም ተገልጿል። ሆኖም በሁለቱ ሀገራት ዳግም ወደ ግጭት መግባት ምክንያት የአውሮፓ ሀገራትን ጨምሮ በርካቶች ለአንድ ወርና ከዚያ በላይ ለሚሆን ጊዜ አየር መንገዶች ለደህንነታቸው ሲሉ በኢራንና ኢራቅ የአየር ክልል እንዳይበሩ ከልክለዋል። ለአብነት የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ እስከ ቀጣይ ኦገስት
ኤፍ-31 ድረስ የህብረቱ ሀገራት በኢራንና ኢራቅ የአየር ክልል ላይ ፈጽሞ እንዳይበሩ አስጠንቅቋል። በተያያዘ አሜሪካና ኢራን ዳግም ጦርነት ውስጥ መግባታቸውን ተከትሎ የዓለም የነዳጅ ዋጋ እስከ 5 በመቶ ጨምሮ የነበረ ቢሆንም አሁን ላይ አሸማጊያዊ ጣልቃ መግባታቸውን ተከትሎ ቅናሽ እያሳየ መሆኑም ነው የተመለከተው። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወቅታዊ ጉዳዮች ላይ በስልክ የተነጋገሩትም በዚሁ ባሳለፍነው ሳምንት ነበር። ከኔቶ ጉባኤ ጎን ለጎን ትራምፕ ከቱርኩ መሪ ጣይብ ኤርዶጋን ጋር በነበራቸው ውይይት ኤፍ-35 የተሰኙትን ዘመናዊ የጦር ጄቶችን ለቱርክ ስለመሸጥ መነጋገራቸውን ተከትሎ ኔታንያሁ በጉዳዩ ላይ ስጋታቸው መግለጻቸውም ተነግሯል። ሁለቱ መሪዎች በኢራንና በሊባኖስ ጉዳይ ላይ መምከራቸው የተነገረ ሲሆን ሀገራቱ በተለያዩ ዘርፎች ላይ ያላቸውን ትብብር ለማጠናከርም መስማማታቸው ነው የተነገረው። በሌላ በኩል የኢራኑ የቀድሞ መንፈሳዊ መሪ አያቶላ አሊ ካሚኒ ስርዓተ ቀብር የተፈጸመውን በዚሁ ባሳለፍነው ሳምንት ሲሆን በሚሊዮን የሚቆጠሩ የአገሪቱ ዜጎችም በቀብር ስነ ስርዓታቸው ላይ ተገኝተዋል። አያቶላው በትውልድ ስፍራቸው ማሽሃድ ስርዓተ ቀብራቸው የተፈጸመ ቢሆንም የዚህ የቀብር ስነ ስርዓት ላይ እርሳቸውን የተኩት ልጃቸው አያቶላ ሞጅታባ ሳይገኙ መቅረታቸውም ብዙዎችን አነጋግሯል። ይህ በእንዲህ እንዳለ እስራኤል ኢራን በፕሬዝዳንት ትራምፕ ላይ ግድያ ለመፈጸም ማቀዷን የሚያረጋግጥ የደህንነት መረጃ ለአሜሪካ አሳልፋ መስጠቷን ያሳወቀችውም በዚሁ ሳምንት ነበር። ፕሬዝዳንት ዶናልድ ትራምፕም ይህንኑ መረጃ ይፋ ባደረጉበት ንግግራቸው ኢራንን ለሕይወታቸው እንደሚሰጉና መስዋዕት ከሆኑም ለሀገራቸውና ለዓለም ይበጃል ያሉትን ነገር መስራታቸውን ጠቁመዋል። ለአየር ንብረት ለውጥ የሚደረጉ ዝግጅቶች የአደጋ ጊዜ ፖሊሲ ብቻ መሆን የለባቸውም። በየዕለቱ ትኩረት ልንሰጠው የሚገባ በእያንዳንዱ ዜጋ ተቋምና በእያንዳንዳችን ሊተገበር የሚገባ የቅድመ ማስጠንቀቂያ ፖሊሲ መሆን አለበት። በዚህ የደህንነት ስጋት ምክንያት በአዲሱ ኤርፎርስ ዋን አውሮፕላናቸው ወደ ቱርክ ያቀኑት ፕሬዝዳንቱ በአሮጌው ኤርፎርስ ዋን ፕሬዝዳንታዊ አውሮፕላናቸው ወደ ሀገራቸው ለመመለስ ተገደዋል። አሁን ላይ ከተለያዩ ምንጮች እየተሰሙ በሚገኙ መረጃዎች አሸማጋይ ሀገራት ከመጋረጃ ጀርባ ሁለቱ ሀገራት ወዳቋረጡት የቴክኒክ ውይይት እንዲመለሱ ለማድረግ ጥረት እያደረጉ ቢገኝም የአሜሪካ ጦር በተጠንቀቅ ላይ እንደሚገኝ ተሰምቷል።